ውጪ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። ሻንጣ ለምንድን ነሽ? ልሄድ ነው ወደ ቤተሰቦቼ። ተጣልተናል። ስለዚህ እኔ የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? ሳልነግርህ መሄድ ስለደበረኝ ነው። ገባ? እህል ውስጥ እንድገባ ለምንድን ነው የምታደርጊኝ? በማለት የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽኝ? ልነግርህ ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የሚሄደው። በሰላም እንደሄድ ከፈለግ ቻው ብለህ ሸኘኝ። ይቺ ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ እንግዲህ በእውነት በጣም ይደብራል። በጣም ነው የሚያስጠላ። ግን ለፈጣሪ የማይቻለው ነገር የለም። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። እወዳችኋለሁ። እንግዲህ ቤተሰቦች ትላንትና እኔ በብሩኬ ጥቅስ ተነስቼ በተናገርኩት ነገር ዝም ብለሽ በምሳሌሽ ሶሻል ሚዲያ ላይ አትናገሪ ብላችሁ የጻፋችሁልኝ ሰዎች አላችሁና እኔ ዝም ብዬ አይደለም፣ እውነት ለመናገር ማለት ነው። እግዚአብሔርን ነው የምላችሁ። ማለት ሰው ልጅ ሰው በቃ አለ አይደለ? ሶሻል ሚዲያ ላይ ሆኖ እንደዚህ አይነት ጥቅስ ስልኮ ወይም ደግሞ ስለቆ በቃ የሆነ ሚዲያ ላይ በቃ የሚያስጠላ ወይም ደግሞ የተከፋ ጥቅስ ወይም ደግሞ የከባድ የሆነ ጥቅስ ስለቆ እኔ እውነት ስሜቱ እኔ እንጃ በጣም ነው የሚገባኝና እኔም ለምሳሌ የሆነ ነገር ሲከፋኝ በቃ አለ አይደለ ሲደብረኝ ምን አደርጋለሁ? የተለያየ ነገር የጻፍኩ ወይም ደግሞ ከየሆነ ነገር የወሰድኩ ፖስት አደርጋለሁ እና እንደ ራሴ ሲያየው ነው ያ ነገር እንደዛ ወጥቼ የተናገርኩት። ሀይሚና ብሩኬ በምን ምክንያት ባላቅም ተገጭቶ ነው አለው ወይም ደግሞ ተከራርፎ ነው አለ እርግጠኛ ነኝ እንጂ ብሩኬ እንደዚህ አይነት ጥቅስ አይለቅም። ሌሎቹ ደግሞ የሆነ ስፖርት እየሰራ ምናምን እንትን ያደረገ የሆነ ሪያዳ ማኑ ስፖርት እያስመሰለ እየተናደደ ሚለቅ ቪዲዮ ምን አላችሁ? ሌላው ሰዎች ምን አስተያየት እንደሰጡ ታውቃላችሁ? ብሩኬ ስፖርት ጀምሮ ነው ይሄንን ቪዲዮ ለቀቀ። ማለት ስፖርት እንደጀመረ ማሳየቱ ነው ያላችሁኝ ሰዎች በጣም ነው የምትገርሙኝ። ሰው እንደ ኢብድ ስፖርት ይሰራል እንዴ? እንደ እብድ እኮ ነው ይሄ እኮ። መጀመሪያ ቀስ እያለ የመታ ሄዶ ነው እኮ መጨረሻ ላይ በጥርስ ሊነክሰው የተነሳ ማለት ነው። ቪዲዮ እኮ በቃ የተናደደ በጣም ከምነግራችሁ በላይ የተናደደ ሰው ነው እንደዚህ አይነት ቪዲዮ የሚለቁና ሌሎቹ ደግሞ ብሩኬ እንትን እንደ ማኑ ስፖርት እንደጀመረ ሊነግረን ነው እያሳየን ነው አለችው እና በጣም ነው እንትን ያለኝ። ግን ሀይሚዬም ደግሞ የለቀቀችው አለ የቶክቶክ ስቶሪ ላይ ሻማ ጨለማን እንደምታበራልን ብቻ ነው የምናስበው፣ ግን ለኛ እያበራችልን ለራሷ እየቀለጠች ነው ዋይ ብላ ነበረ ፖስት ያደረገችው። እሷም አለ ምክንያት አይደለም። ሲቀጥል ደግሞ የነገም እግዚአብሔር ነው የማያውቀው ብላ መስመር ለቃለች። በጣም ማለት እንደተደበሩ ወይም ደግሞ እንደዚህ አይነት ጥቅሶች ስለቁ አይታችሁ ታውቃላችሁ እንዴ? አታውቁም ብዬ አስባለሁ። እና ነገሮች ባለ አይደለም። በተለይ ደግሞ ሀይሚ ብዙ ነገር ቦታ ላይ ወይም ደግሞ መሄድ ትፈልጋለች ወይም ማድረግ ትፈልጋለች። ያ ነገር ደግሞ ከኔ ያምራል ወይ አምር ወይ ብላ ቆም ብላ ማሰብ ትንሽ ልጅ ናት ይሁን ማለት አንዳንድ ሰዎች በልጅነት ብቻ ሳይሆን ባህራችን ነው። አሁን ለምሳሌ እኔ
የሆነ ነገር ማድረግ ከፈለኩ ማለት ነው እቾክላለሁ። አንደኛ ነገር ገና የዛሬ አመት ማድረግ የምፈልገው ነገር ዛሬ ማድረግ ፈልጋለሁ። ገና ወደፊት በቃ ለምቆይ ነገር ዛሬ ላይ አስቤ ዛሬው ማድረግ ፈልጋለሁ እያልኩ ራሴንም በዙሪያ ያለው ሰዎችን እንዴት አደርጋለች፣ እንዴት ትቾክላለች፣ እንደዚህ በቃ ማለት እንድናደዱብኝ ራሱ ብዙ ጊዜ ያደረግኩት ጊዜ አለው። እና ሀይሚም እንደዛ ናት፣ ባህሪ አላት። ገብቷችኋል አይደለም? ጥፋተኛ ሆነ ሳይሆን ለምሳሌ ዛሬ ላይ መሆን የሌለበት ዛሬ ላይ መገኘት የሌለበት ቦታ ቾክላ ማረግና ያ ቦታ መገኘት ትፈልጋለች። ብሩኬ ደግሞ አይሆንም የሚላት ይሄ ነው። ሲቀጥል ደግሞ አደራ ተሰጥታለች ለብሩኬ። አባትዮ ቁጭ ብሎ አደራ ሰጥቷታል። ሀይሚም ደግሞ ማነው ሙሽዬ ደግሞ አትጣሉ፣ ተግባባችሁ አውሩ። እዚህ ጋር ምንድነው ብሩኬ ዝም ስለው ዝምታውን ይመርጣል፣ ደስ ይላል። ሀይሚ ደግሞ እሱ ዝም ስለው ትጨነቃለች። ገብቶሃል አይደል? ዝምታ አትፈልጉም። እሱ ዝምታን ይፈልጋል፣ እሷ ደግሞ ዝምታን አትፈልገው። አንድ ደግሞ ምን ያሰቀኝ ምን እንደሆነ ታውቃላችሁ? ጻን ታውቃላችሁ? የልጅ እኮ ነው ልጆች። አሁን ለምሳሌ አንቺ ተሸነፊ፣ አንተ ተሸነፉ ይሄ ይባላል። እስቲ በመድኃኔዓለም ማርያምን አይባልም ማለት እዚህ ጋር ጨዋታችሁ ወይም ደግሞ ጻን እንደሆኑ በቃ ልጅ እንደሆኑ የሚያስታውቀባቸው ተራ ነገር መሆኑ የምታውቁ ማለት ነው። እዚህ ጋር ነው አንቺ ተሸነፊ፣ አንተ ለምን አሁን አትሸነፍም? አንቺ ለምን አትሸነፍልኝም? የምባባሉ ግን በጣም ነው የሚያስቁኝ። ማርያምን ነው ብላችሁ በጣም ነው ደስ የሚሉት። በነገራችን ላይ የጥላቻ ሳይሆን የፍቅር ነው ንግግራችሁ። ማርያምን ቆም ብላችሁ ካሰባችሁ ኮሜንት አንብቤ ነበር እነሱ ጋር ገብቼ ማለት ነው። ብሩክ ቻይናል ስር ገብቼ ኧረ በእናታችሁ የህፃን ጨዋታ አትጫወቱ ያለችን ልጅ ያለች እና እውነት የህፃን ጨዋታ ነው እየተጫወቱ ያሉት ሀይሚና ብሩክ ማለት ነው። ለምሳሌ እሷ የሆነ ነገር ብላለች፣ እሱ ደግሞ አይሆንም ብላል። እሱ አይሆንም ስላላት ለምን እሺ አትልም ሀይሚ? ማን ነው ብሩኬ ደግሞ እሷ እሺ እስካላለችው ነገሮች የማይጎዳትና የሚሆነው ከሆነ ለምንድን ነው እንትን በነገራችን ላይ በአተሳሰብ ማንም ሰው አንድ አይደለም። እውነት ነግራችሁ ማለት ነው። ለምሳሌ የሚጎዳትና የማይጎዳት ነገር ብሩኬ ጠንቅቆ ያውቃታል። ጠንቅቆ ነው የሚያውቀው እሱ ማለት ነው። ምክንያቱም ቆም ብሎ ያስባል። አሁን ለምሳሌ እሷ አንድ ቃል ከተናገረችው እሱ ደግሞ ራቅ አድርጎ ያስባልና ምን እንደሚሆን ያውቃል። እውነቴን ነው የምላችሁ። ይሄ ነገር ከአንዴም 2 3 4 አይቻለሁ ብሩኬ ላይ ማለት ነው። አይሆንም። ለምሳሌ ልጥቀስላችሁና ዱባይ እንሄዳለን፣ ዱባይ እንኖራለን ብሩኬ እሺ በለኝ ብላ ግግም ስትል ሀይሚ አይሆንም አላት። እሱ ለምንድን ነው አላት። እዚህ መጥቶ ወጪና ገቢ አይቶ ሁሉም ነገር አይቶ ነው። እሷ መጣች፣ ተስናነች፣ ምናምን ተኛች፣ ተነሳች ምናምን ይሄ ነገር ነው አየችው እንጂ ውስጡ ምን እንደሆነ አላየችም። ገብቷችኋል አይደለም? ለዚህ ነው ብሩክ የሚለው ነገር ትክክል ነው። ሀይሚ ደግሞ ትቾክላለች ማለት በቀላሉ የሚደረጉ ነገር ይመስላታል ነገሮች ማለት ነው። ገብቷችኋል አይደለም? ማለት ጠለቅ ብላ የማሰብ እንትን የላትም፣ አቅም የላትም ሀይሚ። ጠለቅ ብላ የማሰብ ነገሮችን የማገናዘብ አቅም የላትም። ብሩኬ ግን ይችላል። የምሬን ነው የምላችሁ። ብዙ ጊዜ ነው አየሁት እና ሀይሚዬ ወደፊትም ማለት ነው የምሬን ነው የምላችሁ። መቼም ሆነ መቼም ብሩኬ ሀይሚን የሚጎዳት ነገር መቼም ሆነ መቼም እንደማያደርግ ጠንቅቃችሁ ታውቃላችሁ። እና ሀይሚ የሚከራት
እግዚአብሔርን ነው የምላችሁ። ሀይሚ ሜከራት እኔ ኮመንት ጽፌለታል ደርድሬ ማለት ነው። በኢንስታግራምም በቴሌግራምም ጽፌለታለሁ ጽሁፍ ማለት ነው። ምክንያቱም ይሄ ህይወቷን ያፈርሳል እንጂ ህይወቷን አያቀናለትም። እሷም ሆነ እሱም አንቺ ተሸነፊ አንተ ተሸነፍ አይሆንም። ይሄ ህይወት ውስጥ አንዱ ሲሸነፍ በቃ እሱ እኮ እንደዚህ ሲሎ ተሸንፎልኝ ነበረ እኮ ዛሬ ለምን እኔ አልሸነፍለትም ማለት አለበት። ብሩኬም ደግሞ ትላንትና እኮ ተሸንፈልኝ እሷ እኮ ይሄ ስላት ተሸንፋ እሺ ብላለች። ዛሬ ደግሞ እኔ ሊሸነፍለት እንደዚህ ነው እንጂ ሁሌ አንቺ ተሸነፍ፣ ሁሌ እኔ አንተ ተሸነፍ፣ ሁሌ አንቺ ተሸነፍ፣ ሁሌ አንቺ ተሸነፍ የሚባለው ነገር በጣም ከባድ ነው። ህይወት ውስጥ እንደዚህ በጣም ነው የምትመራው። ምክንያቱ ይሄ ነገር ሁሌ ሲፈጠር ምን ይሆናል? ማርም ሲበዛ ይመራል እንደሚባለው ማለት ነው። ማርም ሲበዛ ይመራል። ስለዚህ ነገሮችን እንዲህ እንዲህ እያሉ ከቀጠሉ በጣም ነው የሚያስጠላቸው። አብሮ መቆየት አብሮ መስራት ራሱ ይደብራል እንዲህ ከሆነ ማለት ነው። ግን ዛሬ የተጣሉት ወይም ደግሞ ዛሬ አለመግባባት የተፈጠረ ነገር ቃል ላይ የተፈጠረ አይደለም። ማታ ላይ ፈቶ ማደር አለባቸው። እውነት እስቲ እንደዚህ ብላችሁ አይሚ የሚከራት በማረም ቃላቶች ለምሳሌ ብሩኬ ነገሩ ሳይሆን ያናደደኝ ቃላቶችሽ ነው እያወራች የነበረ ቃላቶች ነው ያናደደኝ ብለዋታል። እሷ ደግሞ ወዲያው ትመለስና ይቅርታ ሊጠይቅ ደውዬል ነበረ። ገብቷችኋል አይደለም? ይሄ ምንድነው? በትንሽዬ ነገር በትንሽ በ10 ሰከንድ ውስጥ የምትፈታ ቃላቶችን ነው እንድትጋናን ክፍተት እንድትፈጠር እንዲራራቁ ምናምን እና አሁን ለምሳሌ ማለት ነው እሷ ስሜታዊ ሆነ እኔ ከዚህ ልሄድ ብላለች። ሄጂ ካላት እንግዲህ ነገሮቹ ሁሉ ተበላሸ ማለት ነው። መሸነፍ ማለት አትጂ ያላት ራሱ አንድ ትልቅ መሸነፍ ነው። የምሬን ነው የምላችሁ። ሀይሚ አትጂ አትጅም ያላት ተሸንፎ ነው። ነገሮችን አጋንኖ ሂጂ በቃ ምን አገባኝ ታዲያ ካላት በቃ ነገሩ አበላሽ ማለት ነው። ብሩኬ አሁን እሷም የፈለገችው ምንድነው? የሱ ቃል ነው። መሄድ ፈልጋ ሳይሆን ምን ይለኛል እስቲ ምን እንደሚለኝ ልየው፣ በዚህ ምክንያት አድርጌ ልታረቅ ፈልጋ ነው። ይሄ ምንድነው? ብሩኬ እኔ ጥፋተኛ ነኝና ይቅርታ ብላለች ሀይሚ። በዚህ ነገር ሳላደንቅሽ አላልፍም የኔ ውድ፣ በዚሁ ቀጥይበት ማርያምን እና እንደዛ ነው ብላችኋለሁ ቤተሰቦቼ። ነገሮችን ገነን አድርገን ባናይ መልካም ነው። ህይወት ውስጥ ነገሮችን ቀላል አድርገን ካየኑ ቀላል ትሆናለች፣ ትንሽ ትሆናለች። ይሄ ነው የምላችሁ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።